በጣም ልጅ ሆነህ እኛ ብይ ውስጥ ያለው ባንዲራ ታውቀዋለህ? እሱ ይወጣል አይወጣም የሚለው ነገር በሚያስጨንቀን እድሜ ውስጥ አንተ ኢማም ሆነህ ታሰግድ ነበር እና እስኪ ስለሱ ትንሽ ነገር በዚህ ብዙ የተለየ ነገር አይደለም። ብይ ውስጥ ያለ ባንዲራ ስትል ምን ትዝ አለኝ? አርባ ምንጭ ሆኜ ኦልሞስት 5 ዓመት ይሆን አላውቅም ወይ ብቻ በዛ 4 ዓመት ሰምቲንግ አጎቴ ጋር ሄጄ ነበር ልጅ ሆኜ ማለት ነው። እና ስፓይደርማንን አይተን ሙቪውን ያውቋል ብዬ አስባለሁ ብዙ ሰው። እና ጫካ ለጫካ ሸረሪት ፍለጋን ዞር ነበር ተነድፈን እንዲህ ምናምን ለማለት እና ብዙ አንተ አልተለየም የኛም እና አላግል ያለ ወደ ጥያቄ ስመለስ ቁርአንን እንደ አጠቃላይ ግን እኔ ህይወቴን ዝም ብዬም እንደው በጣም ሰብሰብ አድርጌ ስነግርህ በጣም የአላህ ተውፊቅ ያለበት ይመስለኛል ህይወቴ ላይ በጣም ብዙ ነገሮች ሳልቸገር ነው ማግኘት የቻልኩት ብዬ ነው የማስበው። ለምሳሌ ቁርአኑን ብትመለከት ኦልሞስት 9 ዓመቴ ሆኜ ነው ቁርአንን የሐፈዝኩት። ሂፍዝ ማዕከሉም የነበረው እዚሁ የምኖርበት አካባቢ ቤተል ላይ ነው የነበረው። ሶ ቤት ቅርብ ነው በጣም ሂፍዝ ማዕከል አለ። ኡስታዙ ከአጎቴ ጋር ይተዋወቃል። በቃ ነገሮች እንዴት እንደሚገጣጠሙ ይወማ ፍላጎት ድንገት ተፈጠረብኝ ጀስ ገባሁኝ ወደ ቁርአን ማለት ነው። ከዚያም ደግሞም ወደ ማሰብ ምንድነው ወደ ውድድር መወዳደር ወደ ማሰገዱም የገባሁት በተመሳሳይ ጆርኒ ነው። የእህቴ ባል አላህ ያቆየው መሐመድ ሐቢብ መስጂድ ኮሚቴ ነው። ኦልሞስት እሱና ወንድሞቹ እንደዚህ ቤተሰቦቹ ጓደኞቹ ናቸው ያሰሩትና ሐፊዝ ነኝ። ስለዚህ ናኛ መስጂድ አሰግዳለኝና የማሰገድ ኦፊሻሊ አሁን እንደዚህ ቤት ለቤት ምናምን ትንሽ ታሰግዳለህ። ድሮ ነበሩ አሁን ላይ ያለ አይመስለኝ። አገልግሎቱን ቤት ለቤት ይሰጥ ነበር ነው። አንዳንድ ቤቶች የሚሰገዱ ነበር የሚሰገድባቸው በተለይ የኮሮና ታይም ላይ በጣም ተለም ነበር። አዎ ያው ይሄ ምልህ ግን ኦልሞስት 2003 ምናምን አካባቢ ነው የምነግርህ 2002 2003 ላይ